ይጠየቅልን። ይሄ ዲያቆን ሄኖክ ኃይሌ የሚባለው ግለሰብ ይጠየቅልን። የሚጠይቀው አካል ካለ ይጠይቅልን። በቃ እንዴ ትላንትና ከህፃን እስከ አዋቂ አደራጅተ በቦሌ መድኃኔዓለም ቤተክርስቲያን ሺዎችን አደራጅተ እንደዛ አይነት ስራ እንዴት ትሰራለህ አንተ? ስንቶች ባንተ እድሜ ያሉ ማለት ነው በዘር በብሔር በቀለም በጎሳ ሰውን አደራጅተው እርስ በርስ በሚገዳደሉበት እርስ በርስ በሚያጫርሱበት ሰዓት አንተ በተቃራኒው እንዴት ከህፃን እስከ አዋቂ አደራጅተ ለፈጣሪ ታዘምራለህ? ምን አይነት ድፍረት ነው ያንተ ድፍረት? ምን እያደረክ እንደሆነ ታውቋል? ያንተ አይነቶቹ እኮ ቲክታክ ላይ ወጥተው ለሚያልፈው ብሔር ለሚጠፋው ብሔር ተገዳደል፣ ሙት፣ ጨርስ፣ ግደል፣ ቁረጥ፣ ፍለጥ በሚሉበት ሰዓት አንተ በተቃራኒው ደግሞ ለማያልፈው ሰማያዊ ህይወት ሰብስበም አደራጅተህ የምታዘምረው ማን ስለሆንክ ነው? ደሞኩ አንደበቱ መድኃኔዓለም ወይ አንደበቱ ፈጣሪ ምንም እኮ የሚጣል ነገር የለውም። ምንድነው ይሄ መድሎ አለው? አንዳንዴ ፈጣሪ ሲፈጥር ያዳላልባል እንዴ? ከምን አይነት የተባረከ ማጸን ነው የወጣው? በእናትህ በጣም ነው የምታስቀናው። በነገራችን ላይ አይደብርም እንዴ አንተ? ካሁን በኋላ ገና የምትሰራውን ነገር ሳስብ ከእድሜ አንፃር ገና ወጣት ነህ። ገና ካሁን በኋላ ስንቱን አደራጅተህ ለፈጣሪ ታስገዛለህ። እያንዳንዱን ካንተ አንደበት የሚወጣው ቃል ጥፍጥን ነው። ማን ስለሆንክ ነው እንደዚህ የምትናገረው አንተ? ቲክታክ ላይ እናያለን ቪዲዮ፣ ብዙ ጊዜ የተለቀቁ ቪዲዮችን ሳይ ምን አይነት አንደበተ ርቱዕነት ነው ይሄ? ገና ደግሞ ምሰጋው እኮ ካሁን በኋላ ወጣት እንደመሆን መጠን ካሁን በኋላ የምትሰራው ስንቱን ለመንፈሳዊ ህይወት ለሰማያዊ ህይወት እንደዚህ አደራጅተ እንደምታስማርክ ሳስብ ያናደኛል። ምን አይነት የተባረከች ማጸነች አንተን የተሸከመችው? በጣም ነው የሚያሳዝነው። በመጨረሻም በዜማ በጣም ንዴቴን መቆጣጠር ስላቃተኝ በዜማ አንድ ነገር ልል ፈልጋለሁ። በጣም ደስ እንቅፋታ ይምታ እሾካይው ጋህ እኛማ ሄኖኬ መሳይ ራቴነህ ወላዲተ አምላክ እቅፍ ጥግፍ ታርግህ። ሌላ ምን እንላለን? የስስታችን ልጅ ዲያቆን ሄኖክ ኃይሌ እድሜን ያርዝመው እንወዳለን። ትንሽ ወንድማችን አንድ መምህር ሄኖክ ይሄን ያህል ስራ ሲሰራ ብዙ ሄኖኮች ደግሞ ምን ያህል እንደሚሰሩ አስቡት። እና ወንድማችን መምህር ሄኖክ እንቁዬ ብርቅዬ የቁርጥ ቀን ወዳጅ ትሁት አንገቱ የተሰበረ ሰው አክባሪ እግዚአብሔር ከወንድሞቹ መካከል ከሊቃውንቱ ጋር ሆኖችን ቤተክርስቲያን እንደ ፀሐይ እንታበራ የሚያደርግ በጣም 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 ልታመሰግኑት ይገባል። በጻድቁ ስም የድንግል ማርያም ጸሎት እንዳይለየው በሰላም ለኪ ሁልጊዜ ተክለ ማርያም እያላችሁ አስቡት ከነ ባለቤቱ። ይሄ ነው ወዳጅ ማለት። ክብር ምስጋና ለመድኃኔዓለም ይሁን። ሁሉም መዝሙር ችሏል፣ ወከባ ሳይበዛ የሰውን ሕይወት ልብ ወደ አርያም የሚሰበስቡ ከክርስቶስ ጋር የሚያገናኙ የበዓለ ልደቱን ታሪክ በሙሉ በዝማሬ መልኩ ስንማር ውስጣችን ደስ ሲለው ነው ያመሸው። እንኳን ሰው መሬቱ ተረጋግቷል፣ ዛሬ ጸጥ ብሏል፣ በዝማሬ ተጥለቅልቋል። ቤተልሔም ነው ያለነው አሁን ጌታ የተወለደባት ኢየሩሳሌም። ሁላችንም እዛ ነው ያለነው። ከመላእክቱ ጋር አብረን ዘምረናል፣ አብረን ዋጋ አግኝተናል። እግዚአብሔር ይሄንን የዝማሬ ዋጋ ለምድራችን ሰላም የሚያመጣ ያደርግልን። የእያንዳንዳችሁን ምዝቆማችሁ ዛሬ የዘመራችሁ በየግላችሁ ችግር አይጠፋምና ችግራችሁን ያስወግድላችሁ። ይሄ ስኬት ግን በየአድባራቱ የተደረገው የማህርና አብ ጸሎት ውጤት ነው። ክርስቲያኖች ያለ ጸሎት የሚሳካ ነገር ምንም የለም። በስሜት የሚሆን ነገር ሁሉ እንቅፋቱ ብዙ ነው። አሁንም ይሄን ያደረገ እግዚአብሔር በእያንዳንዳችን ልብ ይንገስልን፣ ሀገራችንን ሰላም ያድርግልን። ያላፋትን ዝማሬ አዘጋጃችሁ አብሶ መምህር ዲያቆን ሄኖክ በእውነት በጣም ልትመሰገኑ የሚገባ ነው። ምን አይነት ስጦታን ይሰጣችሁ! ምን አይነት ዋዜማን ያሳለፍ ነው። መዝሙር ላይ ድምፁ ሁሉም ነገር ከልባችን የዘመርነው እንደዚህ አይነት በጣም ኦርጋናይዝድ የሆነ ፕሮግራም ለኛ በመስጠታችሁ በማሳየታችሁ እና ለሌላው ደግሞ ለሌላው ይሄንን የመሰለ ፕሮግራም ማድረግ እንደምንችል ስላሳያችሁን በእውነት ልትመሰገኑ ነው የሚገባችሁ። በጣም እናመሰግናችኋለን። እግዚአብሔር ይስጥልን ሁላችሁ። በጣም አምላክ ስጋ ሆኖ በእኛ ዘንድ አደረ። እሱን የታቀፈ የማርያም ማህፀን ምንኛ ከበረ። ያስተኛችሁ በረት ምንኛ ታደለች። በሰዎች አይደለም በመላእክት ታጀበች።
የመጡት እረኞች እጅግ ተባረኩ። በሰዎች አይደለም በመላእክ ልሳን በሌት ተሰበኩ። የሰባ ሰገሉ እጅግ ይገርመኛል፣ እጅግ ይደንቀኛል። ለዓለሙ ጌታ ስጦታ ማቅረቡ ምንኛ ደስ ይላል። ግና በረት በማስተኛት ገጹን የደበቀች ቢመስላትም ዓለም ኮከቧ እያበራች ደርሳለች ቤተልሔም። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። መልካም በዓል። በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊ ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ ያለ። አዎ በእውነት በጣም ደስ የሚል ነገር ነው። በተለይ ለመምህር ዲያቆን ሄኖክ እንደውነት እድሜና ጤና ይስጥልን። መቼም በጣም ትልቅ ነገር ነው ያደረገውና ሁላችንም ያስደሰተ ትልቅ ነገር ነው እንግዲህ ያሳለፍነው በዚህኛው ዓመት በዓል ማለት ነው። ሁላችሁም የምትደሰቱበት የተደሰታችሁበት እንዲሁም መቼም እግዚአብሔርን ያመለክንበት ጊዜ እንደሆነ ለሁላችንም እርግጠኛ ነኝ። በተለይ በውጭ ላለ ህብረተሰብ በጣም ልዩ የሆነ ነገር ነው ያየነው። ስለዚህ በጣም ደስ እንደሚልና መቼም በሁሉም አካባቢ ይሄ ነገር ተዳርሶ ለሁሉም ደስታን የሰጠ ይመስለኛል። የእናንተን አስተያየት በዚህ አጋጣሚ እፈልጋለሁ። እስቲ ደግሞ ሌሎች ምን ይላሉ?